መበሻቀጥ አንድ የሚወድ አንድ የሚያከብር አንድ ለነገ የሚያስብ ሰው አያደርግም። ነገሽን የማያስብልሽ ሰው ዛሬ ብዙ ነገሮችን ዋጋ ባከፊ ደስ ይለኛል። ምክንያቱም ገና በጣም ብዙ ድል ያለሽ ሴት ስለሆንሽ አትድከሚ፣ በድካም አትሙዩ ወጣትነትሽን። አንቺ እንዳልሽው ወጣት ነኝ፣ መደሰት ፈልጋለሁ፣ መሳቅ ፈልጋለሁ እንዳልሽ ሳቅሽን ማየት ነው የፈልገው። ወጣትነትሽን እንድትጫወችበት እንድትደሰችበት እንጂ እየተዋረድሽ እንድትበሻቀጭበት ማንም አይፈልግም። አጠገብሽ ያለው ነገር ቢሄድ ደግሞ ሌላ አጠገብሽ የሚሆን ይመጣል። የተሻለ የበለጠ ሁሉን ነገር የሚያደርግ የባሰም ሊመጣ ይችላል። ይሄ ህይወትም የምታመጣው ነገር እና እግዚአብሔር የሚፈጥረው ነገር ነው። ግን እዚህ ጋር ጥንካሬሽ ማንነትሽ ያስፈልጋል። ቆመሽ እንድታይ የሚያስፈልግ ነገር አለና ራስሽን ቆመሽ ለምትወስኚው ውሳኔ እንዳትጸጸች። የተፈጠረው ነገር መሸከም ካቃተሽ ወደፊትሽን የሚያበላሽ ከሆነ ምንም አያደርግልሽም። ከዛሬ ደስታ የወደፊት ደስታ ስለሚበልጥ ወደፊትሽን አበላሽ ብዬ አልልም፣ መስዋዕት ከፍለሽ። ምክንያቱም እዚህ ጋር መስዋዕት የምትከፊለት ነገር መስዋዕት ከፍላልኛለች፣ እራሷን አሳልፋ ሰጥታኛለች። እራሷን አሳልፋ የሰጠችኝ ለኔ ነው ብሎ የማያስብ ከሆነ በጣም ወደፊትሽን ብታይ ደስ ይለኛል። እና ጠንካራ ነሽ፣ ብቻዬን ነኝ እንዳትይ። ብቻሽን አይደለሽ፣ በጣም ብዙ ሰው አለ አጠገብሽ። እዚህ ጋር ልነግርሽ የምፈልገው ሁሉም ሰው እንዲሰማ የምፈልገው ብቻሽን መሆንሽ ጥሩ ነው ብዬ አላስብም። እኔ ለምሳሌ ቤትሽ፣ ስለዚህ አባትሽ ጋር ወይም ቤተሰቦችሽ ጋር መሆንሽ ጥሩ ነው። ከሰው ጋር ስትነጋገሪ፣ ከሰዎች ጋር ስትሆኚ ነገሮችን ስለምትረሺ ወይም ደግሞ ነገሮችን ስለምትቀንሺ ውሳኔሽን አስደስቶኛል። በውሳኔሽ ተስማምቻለሁ። ምክንያቱም ጥሩ ነው። አለበለዚያ ምናልባት ብቻሽን መሆንሽ ይጎዳኛል በላይ ስላሰብሽ እንጂ ከዛ መውጣትሽ ወይ መሄድሽ አይደለም። ግን ለራስሽ ቴኬር እንድታረጊ ራስሽን እንድትጠቀሚ ሀዘንሽን እንድትረሺ ከቤተሰቦችሽ ጋር መሆን ጥሩ ነው ብዬ እላለሁኝ። እጨምርበታለሁ። ራስሽን ግን ሁኚ። በወሰንሽውና ባሰብሽው ነገር ሂጂ። ከዚህ በኋላ ወደ ኋላ የሚመልስሽ አልቅሰሽ እዚህ ጋር የምትመጭበት ምንም ነገር እንዳይኖር። እንባሽን ማየት አልፈልግም። ማልቀስ የለብሽ። አንቺ በቃ ዲዘርቭ አታደርጊም ለቅሶ። አንቺ ጠንካራ ሴት፣ ጎበዝ ሴት ነሽ። አይደለም ለእህት ወንድሞች፣ ለኛ ጠንካራ ናት ብለን የምንመሰክርልሽ። ኢቨን በሀገር ደረጃ እሷ ተብለሽ የምትባይበት ቀን ደግሞ እንደሚመጣ በጣም እርግጠኛ ነኝ፣ እነግርሻለሁ። እዚህ ጋር ያሉ ሰዎች ሁሉ በጣም ብዙ፣ ለምሳሌ የይፍቱ ስራ በጣም ትልቅ ቦታ ሀገር ቤት የምትሰራ ሴት ናት። ዛት ማች የሚያውቁኝ ሰዎች አንቺን ጥንካሬ የሚመሰክሩልሽ ሴቶች ናቸው። ገኒ፣ እነ ቲጂ አገር ቤት ያሉ። ስለዚህ በጣም ሰው አያውቀኝም እኔነቴ በጣም የወደቀ ነው ብለሽ እንዳትይ። በጣም ጠንካራ ጎበዝ ሴት ነሽ። በኢንቦክስ የሚሰድቡሽ በኮመንት የሚሰድቡሽ ደግሞ ራሳቸው ዝቅ ያሉ የተዋረዱ ሴትነትን የሚያውቁ ሴትነታቸው ምንድን ነው ብለው መግለጽ የማይችሉ ስለሆኑ ተያቸው። ከበታች ያሉትን ትተሽ ከበላይ ያሉትን እያየሽ መንገድሽን ቀጥይ። ይሄን ነው ምለው። ጨምራለሁ ደግሞ ወይም ደግሞ የሩስ አስገቢያት ማቅዲ እኔ ታቸኛለሁ። አስገቢያት አስገቢ ምትልሽ ሰው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ በጣም ስሜታዊ የምታረግ በጣም የሚያሳዝን ነገር ማለት እስቲ ነው። እኔ እስካሁን አልተረጋጋሁም። በቃ ካየዋት በኋላ በቃ እየፈጠረብኝ ሀዘን እኔ እንጃ፣ እኔ በምን እንደምገልጸው ሁሉ አላውቅም። ግን በቃ የወሰነችው ውሳኔ፣ ለአባቷ ያሳየችው መንገድ፣ በአጠቃላይ ዛሬ ባቀረበችው መንገድ፣ ያዘነችበት መንገድ ትክክለኛው ምንድነው ስሜቱን የሚገልጽ ነው። የተጎጂ ስሜት የሚገልጽ ነው። የእሷም እንግዲህ ያለፈችበትን ያለችበትን ሁኔታ በትክክል ያወጣችበት የገለጸችበት መንገድ ነው እና በውሳኔሽ ትክክል ነሽ ባይነኝ። እኔም ማለት ብዙም ባልጨምር ብዙ ስላልሽ ዩዘርዬ
እና የሆነው ፓርቱ በጣም እየገረመኝ ከዚህ በፊት ዩዘር ስትይው ነበረ ራሴን እንኳን ማጥፋት ተመኝቻለሁ ምናምን ስትል የመጎዳቱ ጥልቀት በቃ እኔ ያየሁት ፓርት በቃ ራስን እንግዲህ ለሞት ማሰብ አስቡት ምን ያህል የመጎዳቷ ጥልቀት ነው ያሳየችው ማለት ነው። እና ማን ነው ይሄንን እያደረገ ያለው? ለምን ይሄንን ግልጽ አትናገሩም እናንተ? ማን ነው እንዲህ ደረጃ እንድትበቃ? እሱ ነው እንዴ? እሱን እኮ ሴት ናት እኮ እሷ መወሰን ትችላለች እኮ በራሷ ላይ ሙቭ ማድረግ ትችላለች ከዛ ሪሌሽንሽፕ። ነገር ግን እዚህ ጋር ቁጭ ብለው የሚሏት የሚናገሩት በጣም ቅስም የሚሰብር ነገር ሳይሆን ራስሽን እንድታጠፊ የሚያደርግ ነገር ነው። እነዚህን ነው በህግም ሆነ በምንም እነዚህ ሰዎች ሀግ መባል አለባቸው። ለምን ነገም ለሌላ ሴት እነዚህ ሰዎች ስለማይመለሱ ይሄንን ነው መናገር ያለባችሁ። እሷ እኮ ወዳ አይደለም እንደዛ ስትጎዳ የነበረችው። ምን ፍቅር እኮ አንድ ሰው ካልፈለገች እኮ በግድ እንደማይሆን ታውቀዋለች እሷ። ትናንትም ብላ ገኒ እዚህ ጋር ምን መሰለሽ ማለት ሁለት ተጽዕኖ ነው እሷ ጋር ያለው። የህዝብ ምላሽ አለ፣ የራሷ ደግሞ ህይወት እዚህ ጋር መበላሸት አለ። ብዙ ተጽዕኖ አለ እዚህ ጋር መጎዳት አለባት እቺ ልጅ እና ልትገልጸው የቻለችበት መንገድ እንግዲህ በየትኛው ሳይድ ነው ብሎ ይሄ ጥያቄ ነው። እዚህ ድረስ ያደረሳት ጉዳቷን ምን ያህል ከፍ እንዳለ ምን ያህል እንደተጎዳች የሚያሳይበት መንገድ ነው ልልሽ ፈልጌ ነው። ምክንያቱም እንዳልሽው የህዝቡ ተጽዕኖ አለ፣ አለመረዳት፣ እሷን አንደርስታንድ አለማድረግ። እዚህ ጋር ደግሞ ህይወቷ እንደዚህ መበላሸት እስከ ዛሬዋ ድረስ እኮ ስራ ነው እያሉ ነው የሚሉት። እስከ ዛሬዋ እኔ አላምንም። እስቲ ነው ከዚህ በፊትም ተናግሬያለሁ፣ አዳምጪኛ። ከዚህም በፊትም ተናግሬያለሁ። ታው ይሄ ስራ እንኳን ቢሆን መስመር ይስታል ብያቸዋለሁ። እናንተን አላችሁ ታው መስመር ይስታል፣ ይሄ ስራ ነው እየተባለ ሌላ ነገር ውስጥ ይገባል። አስቢ እኔ እስቲ ነው እስካሁን ድረስ እኔ ማንም ሴት እየመጣች እኮ የምትሰድባት እኮ ከዛ ጋር ከተሰጣት እንትን ነው ገባሽ? እየመጣች ስትሰድባት የነበረችው ማንኛውም ሴት ይሄንን ሁሉ የምትሸከመው በኦዲየንሱ ምክንያት ነው። ኦዲየንሱ የራሷ ኦዲየንስ ሳይሆን እሱን ብለው ለሱ የቆሙት ለሱ ሁሉን ነገር የሚያደርጉለት በእነሱ ነው ገባሽ? ስለዚህ እኮ በዛ ላይ ትናንትና ራሱ ሲናገር የነበረውን አይተሻል። ጀግና ወንድማችን እያሉ ሲጨፍሩ ነበረ። አንድ ሴት እየሞተች እቺ ሴት የሆነች ሴት ትጨፍራለች። አንድ ሴት እንደዚህ አይነት ዱብዳ ወርዶባት ባላሰበችው ነገር ባላወቀችው ነገር ገባሽ? እንዴት አይነት ነው እንደው እንዴት አይነት ልብ ነው እኔ የሚያስችለው ራሱ አላውቅም። በነገራችን ላይ ገኒዬ እኔ ከሰው የሚመጣባት እንትን አስተያየት ለእሷ የዚህን ያህል ኬር የሚሰጣት አይመስለኝም። ከምንም በላይ የህይወቷ ጉዳይ ነው ሊጎዳት። የህይወቷ ጉዳይ ምንም አልመሰላትም። ሳሳቺ ምክንያቱም ገኒዬ እንዴት መሰለሽ የህይወቷ ጉዳይማ የመጣው ይምጣና ለፍቅር ብዬ እሸነፋለሁ፣ መለየት ስለማልፈልግ ሁሉን ነገር እቀበላለሁ፣ ተጸጽቻለሁ ስላልተቀበልኩ ብላ እኮ ጠይቀዋለች። ምን ይቆጫታል? የቆጫት ስላለች መፍረሱ ሚዲያ ተጽዕኖ አለው። ሚዲያ ተጽዕኖ አለው። ግን የዚህን ያህል እሷ ጋር አታክ ቢያደርጋት ድሮ ትወድቅ ነበር። ድሮማ አብሮኝ ነው ድራንክና ሪል የሆነ ነገርና ድራማ የሆነ ነገር አይደለም። ይሄ ሪል ነው። ሰው እኮ መጀመሪያም እኛ ስንከራከር ነበረ። ሪል ነው እያለን ነበረ አይደል? እዚህ ጋር በትክክለኛው ሲመጣብሽ የሚሰማሽ ስሜት አለ። በዛ ህይወት እኮ ያለፍን ልጆች አለን እንደሷ። እንደው ኢትዮጵያ ውስጥ ሆኖ አላለፍኩም የሚል ሰው የለም። ተጎድቶ የሚመጣ የማዘናቸው ምክንያት አንድም ቁስሏ በሚሰማን ያህል ልክ የሚሰማን ነው። ሚዲያ ላይ የሩሲያ ሚዲያ ላይ ወጥተው የሚሳደቡት የሚናገሩት ንግግር እንኳን ለሴት ለወንድ የማይናገሩትን ንግግር ነው የሚናገሩት። እኔ ሴቶች አልላቸውም እነዛን በጣም የወረዱ ከእንስሳ የተፈጠሩ እስኪመስለኝ ድረስ አለው። ዛሬም አሁን ብዙ አይቻለሁ። ቁጭ ብዬ ስራ ላይ ሳይ ነበረ። ከሴት ልጅ የማጠብቂውን ንግግር እሱም የሚከተላቸው የእነሱን ንግግር ነው። እሷን ሪስፔክት አያደርጋትም።
ሁሌ ራሱን ክቦ ጣራ ላይ ሰቅሎ ነው የሚመጣው። ፍላጎቱ ሌላው ቢቀር ዛሬ እኮ ሊኖረው ይችላል። ብዙ ክፍተት አሁን እሷን የሚመልስበት መንገድ ነበር። ዛሬ በዛሬው እንደዛ በምታዘን ለምን ራሱን ይቆልላል? ራሱ ጣራ ላይ ነው ያስቀመጠው፣ ላይ ነው ያስቀመጠው። ምን ስለሆነ እሱ ማን ነው እሱ? እሷ እኮ ሴት ናት እኮ። እሷ እኮ ጀግና ሴት ናት እኮ። እሷ እኮ ለሱ ብቻ አይደለም ቀን ያወጣችው፣ ቤተሰቡ ሳይቀር ነው ቀን ያወጣችላቸው አይደለም ለሱ። እውነት ለመነጋገር ምንድን ነው የሚመጣው? ምንድን ነው እውነቱን ተናግሬ ምን ይመጣል? ማን ነው እሱ? የትኛው ዲግሪውና የትኛው ማስተር ያለው ሰው ነው? አንድ ዩቲዩበር እኮ ነው ወጥቶ እዚህ ላይ እኮ ሰብስክራይብ አድርጉልኝ የሚል ነው። ምንድን ነው እሱ የሚፈራው? ለምን ነው የሚፈራው? ማን ነው እሱ? ይቺ ቆንጅዬ ከወንድ አይደለም እኮ አይደለም፣ ክብሯን ጠብቃ ነው። ከወንድ ጋር ስትጣበቅ አይቷታል እንዴ? እሱን ብላ እኮ ነው ጊዜዋንም እድሜዋንም አይምሮዋንም አለመቻል ደረጃ ድረስ እስከምትደርስ የደረሰችው። ለምንድን ነው? እሱን ብላ ነው። እሱ ግን እኔም ብለሽ ነው አላለም። በቃ ሲበቃ ይበቃል። ተጠቀመ፣ ሁሉን ነገር አደረገ፣ መኪና ገዛ፣ የሚፈልገውን ነገር አደረገ። ከነዘር ማንዘሩ ምን ይፈልጋል? እንደ ሸንኮራ መጦ አልጣላትም። ቆንጅዬ ውብ ናት፣ ጣላት ብዬ አልልም። እኔ አውቃ ነው፣ ደግ ስለሆነች፣ የዋ ስለሆነች፣ ሴት ስለሆነች፣ ስለምትራራ ነው። ታላ አይደለም እንደዛ ያደረገችው። ለምን መሰለሽ? ለሰውም ታደርጋለች፣ ለተቸገረም ትረዳለች። ለሷ ይሄ ብርቁ አይደለም። አይቶ ለማያውቀው ዳቦ ፍሪዳ ነው፣ ለሱ ነው ብርቁ። ይሄ ለሷ ብርቅ አይደለም። ለምን? እሷ ታደርገዋለች። እንደሱ ሾው ልታሳይ ሳይሆን እንደሱ ልታይ ብላ ሳይሆን ዳሃዎችን እያበላች የተራቡትን እያጠጣች ልብስ የሌላቸውን ልብስ እየሰጠች በድብቅ የእግዚአብሔርን ቃል ተቀብላ ስትሰጥ እንኳን ሰው እንዳያይህ ብሏል። ቃሉን ተቀብላ ስታረግ እንኳን አረኩ ብላ አይታችሁ አታውቃላችሁ? ሂዱ ለምለምን አምጡና ለምለምን ጠይቋት፣ ስለሷ እውነትን ከፈለጋችሁ። እንደሱ እኮ አይደለችም እሷ። ለልብስም አትጨነቅም፣ ሰው የሚመኝም አትልም። ነገር ግን እሱ ሰውን ያታለለ መሰለው፣ ፈጣሪን አያታልልም። የሴት ልጅ አምላክ ለእያንዳንዱ ለሰራው ስራ እሱ ይፋረደዋል። ለተቦጫጨረችው እንደዚህ እስካሁኗ ድረስ እንደዚህ ለሆነችው ለሷ ብላ አይደለም፣ ወንድ አታረለም። ነገር ግን ክብሯን የጠበቀች ሴት ስለሆነች ብቻ፣ ጥንቁቅ ሴት ስለሆነች ብቻ መከራውን ችላ፣ በሱ የመጡትን ሴቶች ዱርዬ ሁሉ ችላ፣ ገባችሁ? ለሱ ብላ እነዛ የሚመጡ ዱርዬ ሴቶች እሱ ነው የሚያመጣቸው። እሷ አንዳቸውንም አታውቅም። ስለዚህ ምንም ችግር የለውም። ፍርድ የፈጣሪ ነው። ፍርድ ይፈርዳል የሴት ልጅ አምላክ። ያጥፉት በዚህ ምክንያት ነው። ነገር ግን እሷ ዛሬም እንደውም አላወጣችሁም እኮ። እሷ እኮ ብዙ ነገር ነው ሞዷ የቻለችው። እግዚአብሔር ይመርምራት እሷን፣ ችግር የለም። እግዚአብሔር ከጎኗ ይቁም። ምን እንደምታወሩት እናንተ? ልንገራችሁ፣ እውነቱን ልንገራችሁ። ቢኮዝ ሁሉም የኛ ማህበረሰብ ካለው ጎን ስለሚቆም ነው። ካለው ይፈራል። ለዛ እኮ ነው እሷም አላት መታየት ስለማትፈልግ። የኔ ጀግና የኔ ጎበዝ ስትቆርጥ ትቆርጣለች፣ ወደ ታች ስትለምን ትለምናለች። ለማኝ አይደለችም እሷ፣ ማንንም አትለምንም። ቤተሰቧን የምታከበር ሰውን የምታከበር ሴት ናት እሷ። ከሴትም እሷ ፀሐይቱ ናት ለእኔ ዘላለም ዓለም። እሷ ፈርታ አይደለም ፍቅርን ብላ አይደለም። እሷ የሰው ልጅ እንዲጎዳ ስለማትፈልግ ብቻ ነው። ልንገራችሁ፣ ግን እየተረጋጊ። ልክ ነሽ። እኔ ተረጋጊ አትበሉኝ። እኔ እብድ አይደለሁም። እኔ እውነትን ነው የምናገረው። እኔ ተረጋጊ አትበሉኝ። እኔ ትክክለኛ ሰው ነኝ። እውነትን የምናገር ሴት ነኝ። እኔ አላስመስልም። የኔ ውድ አትናደጅ እኮ ብላሽ ነው። የኔ ውድ ገን የኔ ቆንጆ እንደትንት እንዳይልሽ እኮ ለዛ ነው። አይ መቅደጌ፣ እኔ አልፈልግም ውሸት። ታውቂያለሽ ባህሪዬን። አውቃለሁ እኮ የኔ ውድ ተረጋጊ ያለችሽ እኮ እንዳትናደጅ ነው የኔ ውድ። ለምን ዋናው መቅደጌ፣ ዋናው እዚህ ደረጃ ያበቃትን ለምንድን ነው መናገር ያቃተው ህዝቡ? ለምን
ለምን እንዲህ እስከሚያረጋት ጠበቁ? ለምን ሲያስመስል ጠበቁ? ለምን? ትናንትና እኮ እያወራሽ ያለሽው አንቺ ስለ በኋላ ፒክቸሯ ነው። የበኋላ ፒክቸሯን እሷው ታውቃዋለች። ሰው አይደለም ያኖራትኝ፣ ራሷን አቁማ የምትኖር ነው። እኔ ተረጋጋችሁ። ገንዬ ልክ ነሽ። እኔ እንደሱ እንድትሉኝ እኔ እናት አንቺ እኮ ልክ ነሽ። ግን እሺ ምን እናርግ እስቲ ገንዬ? ምንም ማድረግ አልችልም። ነገር ግን መቅድዬ ማንም ምንም አያደርግም። ገባሽ? እኛም ምንም አናደርግም። እንናገራለን፣ እናልቃለን። ችግር የለም። ማንም ደግሞ አያሳልቀኝም። እኔ እውነትን እየተናገርን ገኒ እውነቱን ነገር ነው የምትለው። እውነቱን ነው የምናገረው። ዋናው እዚህ ደረጃ ያበቃት በብልጠት እውነቱን ስለተናገርን አይደል እንዴ? እየተጠመር ነው እየተጠንዳ ነው። ዝም በይ መቅድዬ። ቤት ገዛ፣ መኪና ገዛ። ምን ያልሆነው አለ ተመልከቺ። በፊት ከእሷ ጋራ ሲሆን እፍ ብለው ነበር እኮ ሁለቱ። እሷ ቀን ያወጣችልሽን ሴት አመሰግንሻለሁ ሳይሆን እንዲህ ልታያት ወስኛለሁ ልትይ እንኳን አንቺ እንትን የለሽም። እሱ እኮ ትላንትና ቁጭ ብሎ ወስኛለሁ። ምነው ከዚህም በፊት ወስኛለሁ አላለም ነበር? ምንም ሳይኖረው ሶስናን ይዞ ሲመጣ ለምን አልወሰነም ነበረ ታዲያ? ዛሬ ሁሉም ነገር ስለተሳካለት የሴት ልጅ ገፍ ያለበትኝ አይደለም ሊያገኝ የያዘውን ያጣል። ያው ሚቺ ምስኪን፣ ያው ሚቺ የዋህ በልጅነቷ አይምሯ ስንቱን ችላ በሱ የተነሱትን ሴቶች ነው እየሰደባት ማንም እየመጣች ስትሰድባት የነበረው። አሁንማ በቃ የሚፈልገውን አደረገ። ችግር የለም። እሷ ቆንጅዬ ናት። ቆንጆም ባትወልድ ልብ ያላት ሴት ናት። ስንቱ ነው የሚመኛት፣ ስንቱ ነው የሚጠብቃት። እንደውም ደንቃራ ካጠገቡ ዞር ሲል ቀን ይወጣል። ልንገራችሁ፣ ምንም አላለም። ከዚህ በፊት እያልሽ አይደለም። ማንም ምንም አላለም። ስለሷ እንዴት እንደምትኖር እኛ አንነግራትም። ታውቀዋለሽ፣ ኖራዋለችም። ስለ ጎጂው ነው መናገር ያለብሽ። እድሜዋን ሳይሆን ጊዜዋን፣ ሁሉ ነገሯን አይደለም። እሷን እኛ አላታለለን። እኔ በበኩሌ እናንተን አልወክልም ራሴ እኮ ዛሬ ቢያንስ እድል ተሰጥቶታል። እድሉን መጠቀም አለበት። ግን የእሱ ፍላጎት አሁን ኮምፕሊትሊ ውሳኔ ላይ ከደረሰ የራሱን ህይወት የምትኖርበት አለቀ። በቃ ምን ይፈልጋል? በቃ ኢየሩስ እድል የለም። እድል እኮ እድሉን አልተጠቀመበትም። በቃ መጫወቻው ናት እንዴ? ዋው መጫወቻ አይደለችም እኮ። ዛሬ መናገር ያለበት መጫወቻ ናት እንዴ? ተናግሯል ብለሽ ታምኛለሽ? ቲጂ መናገር ያለበትን ነገር ተናግሯል ብለሽ ታምኛለሽ? እሱ ይኸውልሽ ሊሄድ ያሰበውን አዎ ተንበርክኬ ገፈተርሽኝ አለ። አትገፈትርም። ይንበርከክላታ በሰራው ስራ። ይሄ እኮ እርግዝና ብቻ እኮ አይደለም። እነ ሶስና ሲጫወቱባት፣ እነ ከሌ ሲጫወቱባት እየመጡ ሲሰድቧት ለሱ ብላ እኮ ነው የቻለችው። እኮ ልክስክስ ነገር የማትወድ ሴት ናት እኮ። ተለጥፋ አይታችሁ አታውቃላችሁ እንደ ሌላው እንዳምጥታ አይደለም እኮ ክብሯን ስለምትፈልገው ነው። አትፈልግማ። ማንንም እያመጣ እያስረዳ ሲሰድባት የነበረው የሚያሰድባት የነበረው እኮ እሱ እኮ ነው። አሁን ነው የገባኝ ከራሴ ጋር ስሆን። ለካ እንደዛ እየታዘዙ ነበረ። ከዚህም በፊትም ብየዋለሁ። ያ ነበር ሲያመኝ የነበረው። ለምንድን ነው የሚሰድቧትኝ? ምንድን ነው እያልኩ ነበረ ከራሴ ጋር የምከራከረው። ለካ ተነግሯቸው ነው እንዲበሉ እየተባሉ። አሁንም ደግሞ ይሄንን ስራ ያመጣው ደግሞ እሷን ወደኋላ ለማባረር ስለፈለገ ነው። ምንም አትሆንም። እሷ ግን ጀግና ሴት፣ ወንድሞቿን ትታ ዘመዶቿን ትታ ለሰው ብላ አይደለም ለሱ ለጓደኞቹ ማንን ሰው ያላረገችው አለ እሷ። ኧረ ማንን ለዚች አይነት እንቁ ሴት እኮ ወርቅ ቢነጠፍላት እኮ ችግር የለውም። አይደለም መንበርከክ፣ ወርቅ ቢያነጥፍላት ለእንደዛ አይነቷ መንበርከክ። ለማንም ባለጌም ይንበረከካል እኮ። እንኳን አይደለችም ለዚች እንቁ፣ ለዚች ልታያት የምታሳሳ እንባዋ ይፋረድ። ለማንኛውም ክፉ ለሰራ ሁሉ እንባዋ ይፍረደው። ሌላ ምንም አይደለውም።
የሚያደርገው ነገር እኔ የማውቀው ሰው አይደለም። እኔ ዛሬ ያየሁት ወይም ደግሞ ሰሞኑን የማየው ይሄ ነገር ከተጀመረ የማየው ሰው የተለያየ ነው። እሱ አይደለም እኔ አላቅም ምን አይነት ሰው እንደነበረ እና ዛሬ እንደዚህ የተቀየረበት ምክንያት። ስለዚህ አሁን ትልቁ ነገር ወደ ዋናው ጉዳይ የሚገባው በቃ